ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር ወራዳ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተት። አሁን የገባ መረጃም ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌደራል ፖሊስ ቁጥጥር ስር ውሏል። በአሁን አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ እነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው። አሁን እየቀላችሁ ነው አይደል? አይደለም 2026 እኮ ነው ሰዎች 2026 ላይ አይደል እንዳለ ነው። አይ እዚህ 2018 ነው። አይ ቆይ እኛ ወደ ኋላ ቀርተናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። እናንተ ብቻ እንደተለመደው ቪዲዮን በላይክ ጀምሩት፣ እንደዛውም ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮን ተከታተሉት። ሀሳብ አስተያየታችሁን ኮሜንት ላይ ሼር እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። እንግዲህ በዛሬ ቪዲዮአችን ከምንመለከታቸው ቪዲዮዎች መካከል አንዱ ስለ ሄኖክ የሚባለው የሐሰት ነቢይ ወይ ደግሞ አሁን ነቢይ ነኝ ብሎ ብዙዎችን እያጭበረበረ የሚገኘው ሄኖክ የሚባል አንድ ፓስተር አለ፣ ወይ ደግሞ ሰባኪውን ፓስተር ኦር ፕሮፌት ላሉ እንግዲህ እነሱ ራሳቸውን ሲጠሩ ስለሱ ጉዳይ ይሆናል ማለት ነው። በዛሬ ቪዲዮአችን ከምናያቸው መካከል አንዱ የሱ ይሆናል ማለት ነው። እንግዲህ ከዚህ በፊት አንድ የተናገራቸው ነገሮች አሉ። መድረክ ላይ ነው የተናገረው፣ በህዝብ ፊት ነው የተናገረው፣ በአደባባይ ማለት ይቻላል። በዛ ንግግሩ ደግሞ ህዝብን ነው የተሳደበው። ዛሬ ላይ ተከሶ እንግዲህ በህግ ቁጥጥር ውሏል እየተባለ ነው። እንግዲህ ሸሽቶም ወደ አሜሪካን ገብቶ ነበረ። ከዛ ስመለስ ኢትዮጵያ ኢንተርናሽናል ኤርፖርት ላይ እንግዲህ በፖሊሶች ታጅቦ ተወስዷል ማለት ነው ስላችሁ ታስሯል ማለት ነው። እንግዲህ ወደ ፍርድ ቤት የሚቀርብበት ሁኔታ እየተመቻቸ ይገኛል ነው እየተባለ ያለው። እሱ ነገር እንዴት ነው ሊፈጠር የቻለው? እነማን ናቸው የከሰሱት? ምንስ ብሎ ነው የተከሰሰው? ምንድነው የተናገረው የሚለውን ይሄ ነገርስ ምን ያህል ሊያስቀጣው ይችላል? ይሄ ነገር ምን ያህል ሊያስጠይቆ ይችላል የሚለው እውነት ሊያስጠይቆ ይችላል ወይ የሚለውንም የምናነሳ ይሆናል። ሐሳባችን ሼር እየተደራረገን አብረንም እንቆይ ይሆናል ማለት ነው። ከዛም ባሻገር አንዳንድ ዮናስ ሙሉኔ እየቀወጠች ትገኛለች ሰሞኑ ማለት ነው። ስለሱም የምናነሳ ይሆናል። እንደዛውም የአይሾ ስፒድ አስገራሚ ንግግርና በእኛ በኢትዮጵያውያን ወይ ደግሞ በኢትዮጵያ ካላንደር ሙድሲዝ አለና እሱን በትርጉም በስለሽ ያደርገን ማለት ነው የምንመለከት ይሆናል። እየሳቅን እየተጫወትን አብረን የምንቆይ ይሆናል። እስከ መጨረሻ ቪዲዮን ተከታተሉት፣ አብራቸውን ቆዩ። እስቲ ወደ ቪዲዮአችን ከመሄዳችን በፊት እንደተለመደው አንድ ኸይር ስላልጠቁማችሁ ቤተሰቦቼ፣ እንግዲህ ይሄ ኸይር ስራ መሳተፍ ለምትችሉ ሁሉ ነው። እንግዲህ ይሄም ኸይር ስራ ምንድነው? በዚህ በታላቁ ወር እየመጣብን ባለው ታላቁ ወር በረመዳን ማለት ነው አንዲት ኸይር ስራ በጣም በብዙ ኸይር ስራ በሚባዛበት ወር ይሄንን እድል ይዤላችሁ ተከስቻለሁ። እንግዲህ ይሄን የሰራችሁት ወላሂ ነው የምላችሁ በጣም ትልቅ አጅር ትልቅ የሆነ ሰደቀቱል ጃሪያን ከአላህ ዘንድ አላችሁ ማለት ነው። ይሄንን የሰራችሁት ማለት ነው። ብቻችሁ መስራት ትችላላችሁ፣ ኦር ከጓደኞቻችሁ ጋር ሆናችሁ ኦር ከቤተሰቦቻችሁ ጋር ሆናችሁ መስራት ትችላላችሁ። ግን በጣም ትልቅ የሆነ ስራ ነው። እሱም እንግዲህ አንድ የጁሙዓ መስጂድ ሙስሊም ጀማዓዎችን ማስደሰት ነው ማለት ነው። እሱም እንግዲህ አንድ የጁሙዓ መስጂድ ሙሉ ምንጣፍ የሚችልልን ካለ በዚህ ስልክ ኮንታክት አድርጉኝ። በዚህ ስልክ በዋትስአፕ ኦር በኢሞ ኦር በቴሌግራም እኔን ማግኘት ትችላላችሁ። ይሄንን ኸይር ስራ እኔን በመጠቆሜ ኦር ገዝቼ በመውሰዴ እናንተም ደግሞ በገንዘባችሁ
እንግዲህ ኸይር ስራን እንስራ ለማለት ነው። በዚህ ስልክ ቁጥር እኔን ማግኘት ትችላላችሁ። አላህ ለረመዳን ያደርሰን፣ ጾሞ አላህ ከተቀበላቸውም ጀማዎች ያደርገን። እስቲ ወደ ቪዲዮአችን ስንሄድ መጀመሪያ ላይ ምን ነበር የተከሰተው? እንግዲህ ፓስተሮችን ታውቃላችሁ፣ ብዙ ጊዜ የሚናገሩትን ነገር ብዙ ጊዜ ፎከስ አያረጉም። ይሁን አቅም ወይ ደግሞ ለማስመሰል ሲሞክሩ ድንበርን ይሻገራሉ። በሰዎች ላይ፣ በፈጣሪ ላይ፣ በመንግስት ላይ ድንበር ሲሻገሩ እንመለከታቸዋለን። እስቲችን ቪዲዮ ልጋብዛችሁ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ እና ከጎኔ አሁን 300 እንጀራ ምናምን ሸጣ እኔ ቁጭ ብዬ እነሱን ሂሳብ ነው የምሰራው። ነይ ይሄንን ኪዳንና ኃይል ይሄንን ቅባት ይዘሽው ግቢ። ይሸነፉልሽ፣ አሜን። ይገዛልሽ፣ አሜን። አሳልፈ የሰጠው አሜን። ሰንጠቄዋለሁ፣ አሜን። ይሁን አለ። ስሜ ሜሪ ፍቃዱ ባላለሁ፣ ከዚሁ ነው የመጣ። እንግዲህ በዚች ንግግሩ ነው የሰላሌ ህዝብ ወጥቶ ክስ የመሰረተበት ማለት ነው። ይሄ ንግግሩ ተገቢ ነው ብላችሁ ታስባላችሁ? እናንተ ተገቢ አይደለም። አንድ ሰው አንድ ግለሰብ የፈለገውን መናገር ይችላል፣ የፈለገውን ኤክስፕሌን ማድረግ ይችላል እንደ ግለሰብ ማለት ነው። ነገር ግን አንተ ያ ግለሰብ የተናገረውን ነገር ላይ ቆመ ኦር ተመርኩዘ ህዝብን መሳደብ፣ የአንድን አካባቢ ማህበረሰብን መሳደብ፣ መተቸት ትክክል አይደለም። ያስጠይቃል፣ ያስቀጣል። እንግዲህ በወቅቱ ሴትዮዋ ተይዛ እንደነበረ እና ለአንዳንድ ጉዳዮችም ተወስዳ እንደነበረ ተነግሮ ነበረ። ነገር ግን አሁን ላይ ሄኖክ ይሄ ፓስተሩ በወቅቱ ይቅርታ ጠይቆ ይቅርታውም ተቀባይነት ሳይኖረው ስቀር ቀጥታ ሀገርን ለቆ ወደ አሜሪካን በማገልገል በሚል ስም ወጥቶ ነበር ወይ ደግሞ ኮብሎ ነበር ማለት ይቻላል። እንግዲህ ሽሽትም ሊሆን ይችላል። እንዴትም ግን በወቅቱ እሱ ኢትዮጵያ ለቆ ወደ አሜሪካን ገብቶ ነበር። እስቲ ይቅርታ አጠያየቁን እንመልከት። ሰላም፣ እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች፣ ዛሬ በዚህ የይቅርታ ቪዲዮ በፊታችሁ መጥቻለሁ። ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ሕዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለው። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላለ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ሕዝብ ፍቅርና አክብሮት ኖሮኝ ነው ማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ ብሔር የተለያየ ጎሳ እግዚአብሔርን አብሮ የሚያመልክበት ስፍራ ነው። ስለዚህ በዚህ ንግግሬ ያሳዘንኳችሁ፣ በዚህ ንግግሬ ያስከፋዋችሁ የዛ አካባቢ ተወላጆች በጣም ይቅርታ ለመጠየቅ በፊታችሁ በዚህ ቪዲዮ ያለው። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣሁ ያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይህንን ህዝብ ይቅርታ ለመጠየቅ በፊታችኋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልቤ ወዳችኋለሁ፣ አከብራችኋለሁ። የዛን አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች በአመራር የተቀመጣችሁ ይቅርታዬን እንድትቀበሉ፣ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበትን እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ። ተባረኩ። እድል እግዚአብሔር በቅርብ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህን እድል ይሰጠኛል። ወዳችኋለሁ።
እንግዲህ ምን አለ? ህዝቡን ወይ ደግሞ የፍጪ ሰላሌን ህዝብ እንደሚጠላ ተደርጎ ቪዲዮ ሲሰራ ተመልክቻለሁ አለ። ተመልከቱ። አንተ ዛኔ ስትናገር እንደዚህ ብለህ ስትናገር ከሰላሌ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ ሀገር ነው፣ የመተተኛ ጠንቋይ ብለህ ተናግራል። ጠንቋይ ሀገር፣ ሰላሌ ጠንቋይ ሀገር ብለህ ተናግራል። ሰላሌ ጠንቋይ ሀገር ማለት አንተ ጠንቋዮችን እንደምትጠላ ሁሌም እንግዲህ እየተናገራችሁ ነው። ራሳችሁ እንግዲህ እናንተ ራሱ ለኛ እንዳንተ አይነቶቹ ማለት ነው እንደዚህ መድረክ ላይ የሆነ ፌክ ስራ የምትሰሩት ለራሳችሁ ጠንቋይ እንደሆናችሁ ለኛ ይሄ ግልጽ ነው። እኛ እናውቃለን ማለት ጠንቋይ ናችሁ ለኛ ማለት ነው። ነገር ግን እናንተ እንደምትሉት እናንተን ቦታ ሆነን ደግሞ ስናይ እናንተ ጠንቋዮችን እንደምትጠሉና ጠንቋዮችን ለማጥፋት እንደምትሰሩ ነው። እሺ የሰላሌ ህዝብ ጠንቋይ ስትል እንደ ሰላሌ እንግዲህ እንደ ሙሉ ማህበረሰቡ ነው። እዚህ ጋር ሰላሌ ስትል ሰላሌ ምኖር ሁሉ እዚህ ነገር ውስጥ አለ ማለት ነው። ወይ ደግሞ ጠንቋይ ተብሏል ማለት ነው። በአንተ ምላስ በአንተ አንደበት ተብሏል ማለት ነው። ታዲያ አንተ እንዴት ነው ዛሬ አፍን ሞልተ ሰላሌን እንደመጣላው ተደርጎ ስትል እኮ በጣም ትገርማለህ። አፍን ሞልተ እንደዚህ ስትናገር ማለት ነው ጠልተሃል። በጣም ነው የጠላሃቸው። ጠንቋይ ማለት ምን ማለት ነው? ጠንቋይ እኮ ነው አልካቸው። ሰላሌ ጠንቋይ ሀገር እንዴት እንደዚህ ይሄ እንዴት እንደው አንተ ትልቅ ሰው ነህ። በአንተ ቤት ለእኔ ትልቅ አይደለህም፣ ግን በራስህ በት አንተ ትልቅ ሰው ነህ። በቃ ማለት ያው ኦዲየንሶችም ሊሉ ይችላሉ። እኔ ግን አልልህም፣ ትልቅ ሰው አይደለህም። ለኔ በጣም ከልጅ በጣም ከማንም በታች ነህ ለኔ ማለት ነው። ሶ አንተ በአንተ ቤት ለአንዳንዶች ግን ትልቅ ሰው ልትሆን ትችላለህ። እንዴት አንተ ትልቅ ሰው ተብለህ ይህን ሁሉ ህዝብ ፊት ለፊት ቆመ እያገለገልክ እንዴት አንተ የአንድን አካባቢ ህዝብ ለይተህ ማህበረሰቡን ጠንቋይ ትላለህ? እንደው አንተ ምን አይነት ሰው ብትሆን ነው? እዛኔ ይሄ አልተሰማም ነበር አይደል? ህዝቡ ያስጠይቀኛል ብለህ አልነበረም አይደል? በቃ አንተ ብቻ ነው የምትኖረው በኢትዮጵያ፣ አንተ ብቻ ነው ከማንም በላይ ሆነ የምትኖረው። እንደዛ ነው ስታስበው ማለት ነው። ነገር ግን ኢትዮጵያ ለሁላችንም እኩል መሆኗን የሰላሌ ህዝብ ወጥቶ እንድትጠየቅ አደረጉ። በህግ ትጠየቃታለህ። አሁን የገባ መረጃም ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌዴራል ፖሊስ ቁጥጥር ስር ውሏል። በአሁን ሰዓት ላይ ሜክሲኮ በሚገኘው የፌዴራል ፖሊስ እስር ቤት ውስጥ እንደሚገኝ የዘሀበሻ የፖሊስ ምንጮች አረጋግጠዋል። ፓስተሩ የሰላሌን ህዝብ በስብከት ላይ ያልተገባ ነገር ተናግሯል በሚል ከፍተኛ የሆነ ወቀሳ ሲደርስበት እንደነበረ ይታወቃል። በዚህ የተነሳም እሱም ይቅርታ ጠይቆ እንደነበረ ይታወቃል። አሜሪካን ውስጥ ሆኖ አሜሪካን እናቱ ጋር ነበር የቆየው ተብሏል። ከዛም አባገዳዎችን ሁሉ ልኮ እንደነበረ ተሰምቷል። አባገዳዎችን በፕሮሰሱ ላይ እንዳልተስማሙበት ዘግበንላችሁ እንደነበረ ይታወቃል። አሁን ግን ዛሬ አዲስ አበባ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። ምናልባትም ፌዴራል ፖሊስ ወደ ሰላሌ ፖሊስ አሳልፎ እንደሚሰጡም ይጠበቃል። ያለው ሁኔታ ተከታትለን ይጠየቃል ማለት ነው። ሰው ማንም አንተ ኢትዮጵያ ውስጥ ሆነ እንደፈለግ ከሁሉም በላይ ነኝ ብለህ መኖር አትችልም። ከህግ በታች ነህ። ስለዚህ በህግ ትጠየቃለህ። ይሄ ነው ያለው ማለት ነው። ውድ ቤተሰቦች እንዴት አገኛችሁት? በነገራችን ላይ እነዚህ የኢትዮጵያን ፓስተሮች ወይ ደግሞ ፕሮፌት ባዮች ብዙ ትችቶች እየደረሰባቸው ይገኛል። ብዙ ትችቶች። እስቲ ከዛ መካከል አንዱን ላቅርብላችሁ። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ እነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው እኮ። ዝም ብሎ በሰማይ ነቢያት አይደሉም እነዚህ። ለዚህ እኮ ነው የምንቃወማቸው። ሃይማኖቱን ያጠለሻሉ። ቢዝነስ ነዋ። ትልቅ ኢኮኖሚ እኮ በዓለም ዙሪያ ህገወጥ የመሳሪያ ዝውውር፣ የሐሺሽ ንግድ፣ ትልቅ የድራግ ዝውውር ነው ትልቁ ንግድ። እና እነዚህ ነገሮች ናቸው ትልቅ የኢኮኖሚ እንትን የሚያመጡት። እና የመሳሪያ ዝውውር፣ የሐሺሽ ንግድ እና ደግሞ አንዳለ ሶስተኛ ረሳሁት። እና በእነዚህ ነው በዓለም ዙሪያ ላይ እንትን ግን እርሶ ታዲያ እንዴት ነው ጥቆማ አይሰጡም? ማንኛውም እንግዲህ ይሄም እየተደረሰበት ያለው ሁኔታ ነው ያለው። እንግዲህ ይሄም
ቀስ በቀስ ይደረስበታል ኢንሻአላህ። እነዚህዎች አሺሽ ነጋዴ መሆናቸው ብዙ ነገር እያጭበርበሩ እንዳሉ መንግስትንም ጭምር ማለት ነው። እነዚህዎች ቀስ በቀስ እየተከደባቸው ነው፣ ይደረስባቸዋል፣ አይቀርም ለሁሉም ማለት ነው። እዚህ ጋር ደግሞ ዮናስ ሙሉኔ የሆነ ነገር ይለናል። የዮናስ ሙሉኔ ነገር ባያሳምንም ነገር ግን ጉዳዩ ደግሞ እንዳለ የሚታይ ነገር ነው። ከዮናስ ሙሉኔ አንደበት ስለሆነ ብቻ ነው ያው ብዙም ታውቃላችሁ የሱን ንግግር ከሱ ስለሆነ ነው እንጂ ይሄ ነገር እንዳለ እኔ ከተለያዩ ሰዎች ሰምቻለሁ ከዚህ በፊትም ማለት ነው። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቀም? ምንድነው ቆሻሻ? እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ እንግዲህ ሰሞኑ ደግሞ ወደ ኦርቶዶክስ ለመመለስ እንግዲህ የሆነ እያንኳኳ ነው ያለውና ይሄ ነገር ከዮናስ ሙሉኔ አንደበት ስለሆነ ብቻ ሊደብረን ይችላል ወይ ደግሞ ላናምነው እንችላለን እንጂ ይሄ ነገር ያለው ነገር ነው። ኢንሻአላህ የጊዜ ጉዳይ ሆኖ ነው እንጂ አንድ ቀን ይደረስበታል፣ ጠብቁ። እሺ እስቲ አንድ ያሳቀኝ የአይሾ ስፒድ ንግግርና በእኛ በኢትዮጵያ ወይ ደግሞ በሀበሻ ካላንደር ላይ ያላገጠበትን ወይ ደግሞ ሙድ ያዘበትን ቪዲዮ እስቲ ላሳያችሁ። ትርጉም ደግሞ በስለሺ ትላለ። በጊዜ ወደ ኋላ ተጉዘካል። አሁን 8 ዓመት ታንሳለህ። የ21 ዓመት ወጣት ነህ አይደለ? 20 እንዴት? ምክንያቱም እኛ ጋር እንዳቆጣጠራችን አሁን 2018 ዓመተ ምህረት ነው። ምን? አዎ ይህ በጣም ለየት ያለ ነው። 2018 አዎ የምራችሁን ነው። እኛ ጋር 13 ወራት አሉ። 13 ወራት አሁን እየቀለላችሁ ነው አይደል? አይደለም 2026 እኮ ነው። ሰዎች 2026 ላይ አይደል እንዴ ያለ ነው? አይ እዚህ 2018 ነው። አይ ቆይ እኛ ወደ ኋላ ቀርተናል ማለት ነው። እንደ ሳይንስ አገላለጽ በጊዜ ተጉዘሃል ማለት ነው። አሁን ከ8 ዓመት ታንሳለህ ከነበርክበት እድሜ። ምን? ለዛ ነው እንደዚህ ኢነርጂ የሚሰማኝ 2018 ለዛ ነው እንደዚህ የሚሰማኝ። አዎ ፎርትናይት ጌም ገና አሁን ነው ማለት ነው። ኦ አምላኬ ሆይ ሮናልዶ አሁንም ሪያል ማድሪድ ነው ያለው። አዎ ቻት እዚህ ጋር ሁሉ ነገር ያለፈ ዘመን ነው። በ2018 ስንት ዓመት ነበረ? 13 ዓመት ነበረ። በሚቀጥሉ 8 ዓመታት ውስጥ ልታደርጋቸው የምትችለው ነገር እንግዲህ አስበው እንግዲህ። ስለዚህ አሁን 13 ዓመቴ ነው። ወደ ትምህርት ቤት መሄድ ይኖርብኛል በቃ። ትንሽ ሙደ የያዘው ምናምን ስለሚያስቅ ነው። በቃ በጣም ሪል አድርጎ የሚናገረው ነገር ያስቀኛል። እኔ ለዛ ነው። እናም ደግሞ ይሄ ነገር በጣም ኮንፊውዝ ከሚያደርጉኝ ነገሮች እዚህ ኢትዮጵያ ውስጥ አንዱ ነው ይሄ ካላንደሩ ነገር ማለት ነው። እንግዲህ ኢየሱስ ክርስቶስ ተወለደ ተብሎ ፈረንጆች ካከበሩት ከስንት ቀናት ወይ ደግሞ ከስንት ጊዜ በኋላ ነው ኢትዮጵያውያኖች የሚታከብሩትና ይሄ ክሪስማስ የሚባለው ማለት ነው። ይሄ ነገር በጣም ይገርመኛል። ኢየሱስ ነው ሁሌት የተወለደው ማለት ለፈረንጆችም ተወልዶ ከዛን ደግሞ እንደገና ለሐበሻዎች ብሎ ደግሞ አሁንም ተወለደ። እስቲ ይሄን ነገር የሚታውቁት ሰዎች እኔ በጣም ግራ ከሚያጋቡኝ ነገሮች አንዱ ነው እና በጣም ይገርመኛል። ማለት አሁን 2026 አሁን 2026 ላይ ያለ ነው በፈረንጆቹ አቆጣጠር ማለት ነው። በእኛ ደግሞ እንግዲህ ይሄው እንደምታውቁት 18 ላይ ነን ያለ ነውና ይሄ ነገር እንደው እንዴት ነው የኛዎቹ ከምኑ መቁጠር የጀመሩት? የኛዎቹ ከምን ጊዜ ላይ ነው መቁጠር የጀመሩት? አዶን ነው ብቻ እስቲ ግልጽ አድርጉልኝ ብታውቁት ለማለት ነው። እቺን ትንሽ ጠብ እናርጋት ብለን ነው የአይሾ ስፒድን ያመጣ ነው። በነገራችን ላይ ቁም ነገር ስላለውም ነው ያመጣሁትና
ይሄ ነገር የምትጠይቁት ሰው ካለ ጠይቁት። ይህንን ነገር ማወቅ ስላለብን ነው። ውድ ቤተሰቦቼ ቪዲዮ ይሄ ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ቪዲዮችን አሁንም ይቀጥላል። ብዙ ቪዲዮዎች አሉ፣ ገና የምንሰራባቸው ቪዲዮዎች አሉና እናንተ ብቻ ሰብስክራይብ አድርጋችሁ ጠብቁኝ። ኢንሻአላህ ብዙ ቪዲዮዎች አሉ ሪአክት የምናደርጋቸው። ስለዚህ ሰብስክራይብ አድርጋችሁ ጠብቁኝ እላችኋለሁ። ወንድማችሁ ከማል ጀማል ነበርኩኝ። በሌላ ተመልሰን እስክንገናኝ ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።